ኦሪት ዘፍጥረት ምዕራፍ 6 የሰዎች ክፋት። እንዲህም ሆነ፣ ሰዎች በምድር ላይ መብዛት በጀመሩ ጊዜ መልከ መልካሞች ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እነርሱ ሥጋ ናቸውና ዘመናቸውም 120 ዓመት ይሆናል አለ። በነዛም ወራት ራእይት በምድር ላይ ነበሩ። ከዛም በኋላ የእግዚአብሔር ልጆች ወደ ሰው ሴቶች ልጆች በገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸውን ያስጠሩ ኃያላን ሰዎች ሆኑ። እግዚአብሔርም የሰዎች ክፉ ሥራ በምድር ላይ እንደበዛ የልባቸው ሐሳብም ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳና አራዊት እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኖህ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህም እግዚአብሔርን ደስ አሰኘው። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተመላች። እግዚአብሔርም ምድርን እንደተበላሸች ሥጋን የለበሱ ሁሉም በምድር ላይ መንገዳቸውን እንዳበላሹ አየ። እግዚአብሔር አምላክም ኖኅን አለው፣ የሰው ሁሉ ጊዜው በፊቱ ደርሷል። ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ባለ 4 ማዕዘን የእንጨት መርከብን ለአንተ ሥራ፣ በመርከቢቱም ክፍሎችን አድርግ፣ በውስጥም በውጭም በቅጥራን ለቅልቃት። መርከቧንም እንዲህ ታደርጋታለህ፣ የመርከቢቱ ርዝመት 300 ክንድ፣ ወርዷ 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎኗ አድርግ፣ ታችኛውንም 2ኛውንም 3ኛውንም ደርብ ታደርግላታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውኃን አመጣለሁ፣ በምድር ያለው ሁሉ ይጠፋል። ቃል ኪዳኔንም ከአንተ ጋር አጸናለሁ። ወደ መርከብም አንተ ልጆችህንና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ከእንስሳ ሁሉ ከተንቀሳቃሽ አራዊትም ሁሉ ሥጋ ካለው ሁሉ ከአንተ ጋር ትመግባቸው ዘንድ ከሁሉም 2 ወደ መርከብ ታገባለህ። ተባትና እንስት ይሁን። ከወፎች ሁሉ በየወገናቸው ከእንስሳም ሁሉ በየወገናቸው በምድር ላይ ከሚሳቡ ተንቀሳቃሾች ሁሉ በየወገናቸው ካንተ ጋር ይመገቡ ዘንድ ከሁሉም 2 ወንድና ሴት እየሆኑ ወደ አንተ ይግቡ። ከሚበላውም የመብል አይነት ሁሉ ለአንተ ውሰድ፣ ወደ አንተ ትሰበስባለህ። እርሱም ለአንተ ለእነርሱም መብል ይሆናል። ኖኅም እግዚአብሔር አምላክ ያዘዘውን ሁሉ አደረገ። ኦሪት ዘፍጥረት ምዕራፍ 7 ማየ አይህ። እግዚአብሔር አምላክም ኖኅን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና
ከንጹሕ እንስሳ ሁሉ 7 ተባዕትና እንስት፣ ንጹሕ ካልሆነም እንስሳት ሁሉ 2 ተባዕትና እንስት፣ ከንጹሕ የሰማይ ወፍ ደግሞ 7 ተባዕትና እንስት፣ ንጹሕ ካልሆነ የሰማይ ወፍም 2 ተባዕትና እንስት እያደረግህ በምድር ላይ ለምግብና ለዘር ይቀር ዘንድ ላንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርሁትንም ሁሉ ከምድር ሁሉ ላይ አጠፋለሁና። ኖኅም እግዚአብሔር አምላክ ያዘውን ሁሉ አደረገ። ኖኅም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖኅም ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹሐን ወፎችና ንጹሐን ካልሆኑ ወፎች፣ ከንጹሕ እንስሳ ንጹሕም ካልሆነው እንስሳ፣ በምድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖኅን እንዳዘዘው 2 ተባዕትና እንስት እየሆኑ ወደ ኖኅ ወደ መርከብ ውስጥ ገቡ። ከ7 ቀን በኋላም የጥፋት ውሃ በምድር ላይ ሆነ። በኖኅ ዕድሜ በ6ኛው መቶ ዓመት በ2ኛው ወር ከወሩም በ17ኛው ዕለት በዛው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዛውም ቀን ኖኅ ወደ መርከብ ገባ። የኖኅ ልጆችም ሴም፣ ካም፣ ያፌትና የኖኅ ሚስት የሦስቱም የልጆቹ ሚስቶች ከእርሱ ጋር ገቡ። አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎችም ሁሉ፣ ሥጋ ያላቸው ሕያዋን ሁሉ 2 እየሆኑ ወደ ኖኅ መርከብ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባዕትና እንስት እግዚአብሔር ኖኅን እንዳዘዘው ገቡ። እግዚአብሔር አምላክም መርከቧን በስተውጭ ዘጋት። የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበረ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ አለች። ውሃውም አሸነፈ፣ በምድር ላይም እጅግ በዛ። መርከቢቱም በውሃ ላይ ተንሳፈፈች። ውሃውም በምድር ላይ እጅግ በጣም አሸነፈ፣ ከሰማይ በታች ያሉ ረጃጅም ተራሮችን ሁሉ ሸፈነ። ውሃው ወደ ላይ 15 ክንድ ከፍ አለ፣ ረጃጅም ተራሮችንም ሸፈነ። በምድር ላይ ሥጋ ያለው የሚንቀሳቀሰው ሁሉ፣ ወፍም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሹ ሁሉ፣ ሰውም ሁሉ ጠፋ። የሕይወት እስትንፋስ ያለው ሁሉ፣ በየብስም ያለው ሁሉ ሞተ። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳት እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖኅም አብረውት በመርከብ ከነበሩት ጋር ብቻውን ቀረ።